ፍቅር ፍቅር መጣሽ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ በድጋሚ መጥቻለሁ። እንግዲህ እንደምታዩት ዛሬ እንኳን የመጣሁት ምንድነው እሱ ያው ፍቅርን አሁን የለችም ከኛ ጋራ ማለት ነው። በተለያየ መንገድ ስትታየን ምናምን ልታዩት ትችላላችሁ። ቪዲዮ ላይ ብቅ ልትል ትችላለች ድንገት ምናምን፣ ግን ትክክለኛዋ ፍቅር ነች አይደለችም። እሷ ትክክለኛዋ ፍቅር አይደለችም። መንፈሷ ነው እየተከታተለን ያለው፣ መንፈሷ ነው እዚህ ቤት ውስጥ እያዣበበ ያለው እንጂ ትክክለኛ ፍቅር አይደለችም እዚህ ጋር ያለችው ማለት ነው። ይሄንን አይምሮዬ አምኖታል፣ በቃ አውቆታልም አምኖታልም። ሲፈልጋት ምትጠፋ፣ ሲፈልጋት ምትሄድ፣ ሲፈልጋት ምትመጣ ሚስቴን አይደለም እኔ የምፈልገው የበፊቷን ከኔ ጋር እስቴ የምታረጓን ከኔ ጋር የምትመጣውን ፍቅርን ነው የምፈልጋትና ስለዚህ ያንን ስለምፈልግ እኔ ማለት ነው አንድ ያሰብኩት ነገር አለ። ማነው በር ማንኳኳው? ማን ነው? ወይኔ መከራ፣ ወይኔ ስቃይ፣ ወይኔ ስቃይ። አሁን እዚህ ጋር ነበር እንዲህ ብርጭቆ ደግሞ አይነት ነገር ነው። ዛሬ ደግሞ ቤተሰቦቻችን ፍቅር ቆየች። ለምን እንደሆነ አላውቅም። እኔ እየመጣችም አይደለም። ለምን እንደቆየች እኔ አልገባኝም። እና በመሀል ዝም ብላ ትመጣ ነበረ። አሁን ግን እያየኋት አይደለም፣ የለችም ማለት ይቻላል። እና ያ ምንድነው እሷን መታ እንደገና ደግሞ በመልእክትም የተባልኩት ነገር አለ። የምንፈልገው ዳኒን ነው። ዳኒን ከሰጠህን፣ ዳኒን አባላችን ካደረግ ሚስትህ ትለቀቃለች ነው እየተደራደሩኝ ያሉት። በዳኒ ነው ማለት ነው። እኔ ደግሞ ዳኒ ለፍቅር ወንድሟ ነው እንግዲህ እንደምታውቁት ማለት ነው። ዳኒ ለፍቅር ወንድሟ ነው እንጂ ለእኔ አይደለም ወንድምነቱ። ምናልባት እሷን ወንድሟን ሰውቼ ወንድሟን መስዋዕት አርጌ እንደመለስኳት ሲገባት ልትቆጣ፣ ልትበሳጭ፣ ልታዝንብኝ ትችላለች። ግን ደግሞ እሷ ካለችበት ዓለም ከገባችበት አዘቅት ውስጥ ለማውጣት ግን እሱ መስዋዕት ከማድረግ ውጪ ሌላ አማራጭ የለኝም። እኔ አማራጭ ካለ ንገሩ። የለም አማራጭ በቃ። ስለዚህ እሱ እዛ ፈርሜ የተባለውን ወረቀት እንዲፈርም አድርጋለሁ። እምቢ ቢል እንኳን ዛሬ አስቤ የመጣሁት እኔ እምቢ ቢል እንኳን በግድ ለማስፈረም ነው ማለት ነው። እና በግድ ጉሮሮን እያስፈርመዋለሁ። ያንን ከፈረመ በኋላ ትመጣለች አትመጣም የሚለውን ነገር እንግዲህ ቁጭ ብዬ ጠብቄ ያለው ማለት ነው። በቃ ይሄ ነው እያልኩ ያለሁት። እና ዛሬም ብትመጣና ብትከሰትና ብታወራኝ ደስ ይለኝ ነበረ። ግን እስካሁን ድረስ ይኸው ቢያንስ እኔ ትላንትና መታ ከሄደች ወዲህ ጭራሽ ነው ያላየኋት ማለት ነው። እና እኔ እንዴት የሆነ አጠራር ሊኖር ይችላል እና እንዴት አድርጌ እንደምጠራትም እኔ አላውቅም። እንግዲህ ፍቅር 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 በእናትሽ ነይና አዋሪኝ እስቲ ፍቅር
መጣሽ ፍቅር ፍቅር አታስደንግጭኛ። ለምን እንደምታስደነግጪ? ፍቅር ምን ሆነሽ ነው? ቆይ እንዴት አድርጌ ነው እኔ የምመልስሽ? በእናትሽ እስቲ ንገሪኝ። እንዴት አድርጌ ነው የምመልስሽ? የሚያቃጥል በሽታ ታረጋው ነገር እኮ እንዴት አድርጌ ነው ልመልስሽ የምችለው? የት ነው የምትሄጂው? ከዚህ በላይ መቆየት አልችልም። ፍቅር የት ነው የምትሄጂው? ጥለሽኝ አትሂጂ። ወይኔ ጨጓራ የተላዘ ምን እንደምሽን ራሱ ተዋኔ ዘጓለሁ። በዚህ ጉዳይ ላይ ማውራት ያለብን ይመስለኛል። እህቴ ማለት ብቻ በቂ አይመስለኝም። እህቴ ምን ያክል ትወዳታለህ? አንደኛ ነገር በጣም ነው የምወዳት። በጣም ነው የምትወዳት። በጣም የምትወዳት ከሆነ አንድ ነገር እንድታደርግ እንፈልጋለን። ፈልጋለሁ እኔ እያት እስቲ አታሳዝነው? እዚህ ጋር አለው ስትባል የለችም፣ የለችም ስትባል ደግሞ አለች። ብታወራት እንኳን በትክክል አትሰማም። መንፈስ ነች። እየሰማኝ ነው አይደለ? እዚህ ህይወት ውስጥ እንድትቆይ ትፈልጋለህ እንዴ? ይሄው ጠፋች። አሁን እንደው ትፈልጋለህ? አትፈልግም አይደል? እማትፈልግ ከሆነ አንዳንድ ጊዜ ሰው ለሰው ተብሎ መስዋዕትነት ይደረጋል። ልንገርህ አይደል ለሙ ማለት ነው። አንተ የሆነ ነገር ብትሆን ኩላሊትን ብትታመም ኩላሊትን ልትሰጥህ ዝግጁ ነች እሷ። ምክንያቱም ወንድሟ ነህ፣ ደሟ ነህ። ከዚህ ከመንፈስ አሰራር ውስጥ እንድንወጣ ደግሞ አንተ ግዴታ ያንን መፈረም አለብህ፣ አባል መሆን አለብህ ተባልክ። እህትህን አትወዳትም? ቆይ እህትህን አትወዳትም? አንተ ስፈርም ብቻ ከሆነ የምትወጣው እሷ ብትፈርም ምን ችግር አለው?
የሰጣት አባል ልታረገኝ ምናልባት ከዚህ ከሽባነትም ልትወጣ ትችላለህ እኮ እህቴን ያድናት የኔ መፈረም ያንተ መፈረም ነው የሚያድናት። ስንት ጊዜ ልንገርህ እየተባለ ያለውን ነገር ለምን አሰማው? እና ቆይ ሙሉ ቤተሰቡ ይለቅ። እህትም እንደዚህ ሆና ነው የምትቀጥለው። ስማ እሷ እኮ ተበላሸች ማለት ነው። እሷ እንደዚህ ሆነች ማለት እኔ ይጎዳል፣ አንተ ትጎዳለህ፣ ልጆቹ ይጎዳሉ፣ ህፃናቱ ይጎዳሉ። ገባህ? አንተ ፈርመህ ከሆነ የሚቀልልን ነገሮች ይቅለልልን በቃ። እኔ የሸጣን አባል ልታረገኝ ይኸውልህ ዳኒ፣ እኔ ባለፈው በግድ ወስደውኝ ምናምን ነገር በጨለማ እንደዚህ አድርገውኝ የሁሉ ነገር ተፈጥሯል አይደል? ነፍሴን ግን አልነጠቀኝም ቢያንስ አይደለ? አንተንም ምንም ማያረጉ ማሽናው እዚህ ውስጥ የገባችው ደግሞ ፍቅር በናትሽ እያወራሁት ነው በቃ። መልስልኝ። አልፈልግም። እህቴን እንደዚህ እንከባከባታለን። ትንከባከባታለህ? አዎ። ይሄ በእንክብካቤ የሚድን በሽታ ነው እንዴ? ብርድ አይደለ ወይ ሳል አይደለ ወይ ጉንፋን አይደለ? አጽሚት እየሰራ ምናምን የምታድናት እኮ አይነት አይደለም እኮ። እኔ ለምን ወደ ማይገባ ነገር እንትን ትላለህ? በስምምነት ሳንጣላ እኔ አልፈልግም። እኔ ንዴቱ ሳልገባ በስምምነት ነገሮችን እንጨርስ። ፈርምና እህቴ ትለቀቅልኝ። አትፈልግም? ወደ መሄድ ፈልጋለሁ። የስልጣን አዋጅ መሆን አልፈልግም። በወንድምሽ ልታልኝ ትችላለሽ፣ ግን አንቺን ለማዳን እየለፋሁ ያለሁት እኔ። ችግር ውስጥ አንግባ ዳኒ። ዳኒ ጭቅጭቅ ውስጥ አንግባ እሺ? ጭቅጭቅ ውስጥ አንግባ። ቶሎ ብለህ ፈርምና እኛም ስራ እናቀል ጊዜ ጭቅጭቅ ውስጥ ለምን እንገባለን? ፈርምና በቃ እንገላገል። ጭቅጭቁ እኔ እኮ በጸባይ እኮ ነው እያናገርኩህ፣ በጸባይ እኮ ነው።
ጭቅጭቅ ውስጥ ከምንገባ አንተም እዚህ ጋር ፈርማትና ነገሮች ያዘውና ፈርም ፈርሞላችኋል። ወረቀታችሁን ውሰዱ። አባል ሆኖላችኋል። ሚስቴን ግን ልቀቁ። ውሰዱ። ያው ልቀቁ። ሚስቴን ልቀቁ። ሚስቴን ልቀቁ። ነገረው ወሰዱ። ወሰዱት። አየህ በቃ ምንም ማድረግ አልችልም። እኔ የምረዳህ ነገር ይሄንን ነው። ናው ካይዝ ወስዶታል። አይዞህ እሞታለሁ። አትሞትም። አይዞህ ብትሞት አጩ ማፍቀሬ ሆኖ እንዲህ